በመካከለኛው ምስራቅ የአይሁድ መንግስት መመስረት ነበር። በ1947 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት ፍልስጤምን ለመክፈል ወሰነ። የውሳኔ ሀሳቡ በ33 ድጋፍ ድምፅ ጸደቀ። ዴቪድ ቤን ጉሪየን የመጀመሪያው ጠቅላይ ሚኒስትርና የመከላከያ ጸሐፊ ሆኑ። እንደ አውሮፓውያን አቆጣጠር ግንቦት 14 1948 እስራኤል ነጻነት ታወጀ። በመካከለኛው ምስራቅ ያለው ግጭት ወዲያውኑ ተባባሰ። በዚያው ምሽት እስራኤል ጥቃት ተሰነዘረባት። 6 አረብ ሀገራት ጥምረት የአይሁድን መንግስት ገና በጅምሩ ለማጥፋት አቅደው ነበር። ነገር ግን እስራኤል ጦርነቱን አሸነፈች። ወጣቱ ሀገርም በህይወት ተረፈች። ቤን ጉሪየን ወደፊት ጥቃቶች አስቀድሞ የሚያሳውቅ ማስጠንቀቂያ ስርዓት ፈልገው ነበር። ይህም ደግሞ ውጤታማ የስለላ ተቋማትን ይጠይቅ ነበር። ዋና መስሪያ ቤቶች በቴል አቪቭ ተቋቋሙ። ይህ የዓለም አቀፍ መረብ ማዕከል ሆነ። በሰው ኃይልና በበጀት ረገድ የእስራኤል ወታደራዊ ስለላ ክፍል ወይም ደግሞ ሚሊተሪ ኢንቴሊጀንስ ቀዳሚው ስፍራ ያዘ። ስራውም የጠላት ጦርነትን መሰለል ነበር። የውስጥ ደህንነት አገልግሎት የሆነው ሺን ቤን እንዲሁም ደግሞ የጸረ ስለላ ካውንተር ስፓዮኔጅ እና የጸረ ሽብር ተግባራት ኃላፊነት ተሰጠው። ከሶስቱ በትንሽነቱ ነገር ግን በታዋቂነቱ ቀዳሚ የሆነው ሞሳድ ነበር። የሞሳድ ተቋም የእስራኤልን ዜጎች ብቻ ሳይሆን በዓለም ዙሪያ የሚገኙ አይሁዶችን ለመጠበቅ ከሀገር ውጭ የሚከናወኑ ማንኛውም ሚስጥራዊ እንቅስቃሴዎችን መከታተል ነበር። ለብዙ ዓመታት ሞሳድ በድብቅ ውጤታማ ስራዎችን ሲሰራ ቆየ። አንድ አስደናቂ ኦፕሬሽን አቅሙን ለዓለም እስኪገልጽ ድረስ።
ሞሳድ ኢራቃውያን ፓይለት ሙኒር ሬድፋን አውሮፕላን ይዞ እንዲኮበል መለመሉት። በቅድሚያ ግን የሱን ሰፊ ቤተሰብ በአጠቃላይ 32 ሰዎችን በድብቅ ማውጣት ነበረባቸው። በ1966 ሬድፋን ሚግ 21 አውሮፕላኑን ይዞ ወደ እስራኤል በረረ። ለመጀመሪያ ጊዜ የምዕራባውያን ባለሙያዎች አውሮፕላኑን መመርመር ቻሉ። ኦፕሬሽን ዳይመንድ ትልቅ ስኬት ነበር። ከአንድ ዓመት በኋላ በስድስቱ ቀናት ጦርነት ወቅት እስራኤል በግብፅ በዮርዳኖስ እና በሶሪያ ላይ ቀዳሚ ጥቃት ወይም ደግሞ ፕሪምቲቭ ስትራይክ ሰነዘረች። የእስራኤል አብራሪዎች ከሚግ አውሮፕላኑ ያገኙትን እውቀት ተጠቀሙ። ከአንድ ሳምንት ባነሰ ጊዜ ውስጥ የአረቡ ጦርነት ተሸነፈ። ሌላው በደማስቆ የነበረው የሞሳድ ሰላይ ኤሊ ኮሆን ተይዞ ከመገደሉ በፊት ወሳኝ መረጃዎችን አቀብሎ ነበር። የሱ መረጃ ለእስራኤል ድል ትልቅ ሚና ተጫውቷል። ከጦርነቱ በኋላ እስራኤል በ1948 ከነበራት 4 እጥፍ የሚበልጥ መሬት ተቆጣጠረች። ግን ግጭቱ እየከረረ ነበር። የፍልስጤማውያን ተስፋ መቁረጥ በተለይም በወጣት ስደተኞች ዘንድ እያደገ መጣ። በያሲር አራፋት የሚመራው ፋታህና የፍልስጤም ነጻነት ድርጅት ፒኤልኦ እንደ ተቃውሞ ንቅናቄዎች ብቅ አሉ። የሽብር ጥቃቶችን ጀመሩ። እንደ አውሮፓውያን አቆጣጠር በ1972 በሙኒክ ኦሎምፒክ ወቅት ፍልስጤማውያን ታጣቂዎች እስራኤላውያን አትሌቶችን ያጋገቱ። የማዳን ሙከራው ከሸፈ። ሁሉም ታጋቾች ተገደሉ። ለእስራኤል ይህ ብሔራዊ ሐዘን ነበር። ጠቅላይ ሚኒስትር ጎልዳ ሜይር ሞሳድን ያነጣጠረ የግድያ ዘመቻ እንዲያካሄድ ፈቀዱ። ኪዶን የተሰኘው ክፍል ወደ ሥራ ገባ። ተልእኮ ለሽብሩ ተጠያቂ የሆኑትን ማስወገድ ነበር። ይህ በቀል ነበር፣ ግን ደግሞ መልእክትም ጭምር። እስራኤል ካልተንቀሳቀሰች ሌላ ማንም ለእሷ አይሰራላትም ነበር። የፍልስጤም ነጻነት ድርጅት ፒኤልኦ አባላትም ወደ አረብ ሀገራት በመሸሽ ምላሽ ሰጡ። በዚህ ምክንያት ሞሳድ የእስራኤል ወኪሎች በነጻነት መንቀሳቀስ ወደሚችሉበት ወደ ምዕራብ አውሮፓ ኢላማዎችን በማስፋት የግድያ ዝርዝሩን አራዘመ። የተማሪዎች መሪ የነበረው አብደላህ አልፍራንጂ ከሙኒክ ገዳዮች ጋር ግንኙነት አለው ተብሎ ይታመን ነበር። ይሁን እንጂ አልፍራንጂ ከሌሎች በመቶዎች ከሚቆጠሩ አረቦች ጋር በጀርመን ፖሊስ ተይዞ ከሀገር እስኪባረር ድረስ በእስር ላይ ነበር። ከሙኒክ ጭፍጨፋ በኋላ ባለስልጣናቱ ጠንኳራ አቋም ለመውሰድ ወስነው ነበር እና እሱም እስር ቤት መቆየቱ ሕይወቱ እንዳተረፈለት ይናገራል። አልፍራንጂ የፒኤልኦን የአውሮፓ ቅርንጫፎች ከሩቅ ሆኖ ለማስተባበር ወደ አልጄሪያ ተዛወረ። ነገር ግን ሞሳድ አሁንም እየተከታተለው ነበር። እንደዚህ ሲል ተናገረ። በፊት የነበረው ጓደኛዬ የፒኤልኦ ተወካይ ወፍራም ፖስታ ይዞ ነበር። እኔም እባክህ አትክፈተው፣ ቁም ነገር እኮ ነው የምልህ አልኩት። ከዚያም ከፈተው። እኔ በክፍሉ 6 ሜትር ያለ ርቄ ተወረወርኩኝ። ጭንቅላታቸው ላይ ጣቶቹ፣ በሁለቱም እጆቹ ላይ የነበሩ ጣቶቹ በሙሉ ጠፍተዋል። አንዱም በአይኑ እንዲሁ ጠፍተዋል። እንደ ጓደኞቼ በከባድ ሁኔታ ባለመጎዳቴና ባለመገደሌ በእርግጥ እድለኛ ነበርኩ። በአንድ ዓመት ውስጥ ሞሳድ 14 ፍልስጤማውያንን ገደለ። የኪዶን የግድያ ተልእኮዎች እንደ ስኬት ይቆጠሩ ነበር እስከ ሐምሌ 1973 በሊለሃመር ኖርዌይ የተፈጸመ ኦፕሬሽን ድረስ። እዛም ገዳይ ስህተት ተፈጠረ። የእስራኤል ወኪሎች የሙኒኩ ጥቃት ጠንሳሽ ነው ብለው የጠረጠሩትን አሊ ሐሰን ሳላሜህን ገደል ነው ብለው በስህተት አንድ ንጹህ ሞሮካዊትን አስተናጋጅ ገደሏት። ነገሩን ያባባሰው ደግሞ ወኪሎቹ በኖርዌይ ፖሊስ በመያዛቸው ነበር። በመላው አውሮፓ የነበሩ የመገናኛ መስመሮችና የወኪሎች መደበቂያ ቦታዎች ተጋለጡ። ይህ ለስለላ ድርጅቱ ትልቅ ውድቀት ነበር። በዚህ ምክንያት በፒኤልኦ ላይ ይደረግ የነበረውን የበቀል እርምጃ በጊዜያዊነት አቆሙ። የፒኤልኦ መሪዎች ጥቃቶቻቸውን በተያዙት ግዛቶች ላይ ለማተኮር ወሰኑ። በምዕራቡ ዓለም የሚፈጸሙ የሽብር ጥቃቶች መልካም ስማቸውን ያበላሽ ነበርና፣ ነገር ግን ሁሉም ይህንን መመሪያ አክብሮ አልተቀበለም። በአውሮፓ ውስጥ የሚደረጉ ጥቃቶችና እገታዎች ቀጠሉ። ስለዚህ ሞሳድ እንደገና የጠላቶቹን ፈለግ መከተል ጀመረ። እንደዚህም ሲል ተናገረ። መቀጠል ነበረብን፣ ቀጠልንም። ለህዝብ ይፋ የሆኑ ነገሮችን አደረግን፣ ለህዝብ ይፋ ያልሆኑ ነገሮችንም እንደዚሁ ይፋ አላደረግንም። 1987 እንደ አውሮፓውያን አቆጣጠር እስራኤል የፍልስጤምን አመጽ ማብረድ ሳትችል ወደ 2 አስርተ ዓመታት አለፉ። በተቃራኒው ከ20 ዓመታት የእስራኤል ወረራ በኋላ ምንም አይነት ተስፋ አለመኖር የፈጠረው ቁጣ በዌስት ባንክና በጋዛ ገንፍሎ ወጣ። ኢንቲፋዳ የተሰኘው ህዝባዊ አመጽ እስራኤልን ባላሰበች ሁኔታ አገኛት።
በፒኤልኦ ላይ የሚደረጉ ዘመቻዎች አሁንም መሪዎቻቸው ተደብቀው በሚኖርባቸው የውጭ ሀገራት ላይ ያተኮሩ ነበሩ። ይህም ደግሞ ለሞሳድ የተለመደ ትግል ሜዳ ነው። ቱኒዥያ የእስራኤል ወኪሎችና ወታደራዊ ኃይል ያመጹ ጠንሳሽ ነው የተባለውን የአራፋትን ምክትል አቡ ጂሃድን ገደሉት። ይሁን እንጂ ትዕዛዙን የሚሰጠው በሩቅ ቱኒዥ የሚገኘው ፒኤልኦ አለመሆኑ ይበልጥ ግልጽ እየሆነ መጣ። እነሱን መምታት ኢንቲፋዳውን አላቆመውም። በእስራኤል ውስጥ ለዲፕሎማሲያዊ መፍትሄ የሚደረጉ ጥሪዎች እየበረከቱ መጡ። በዚህ ምክንያት በ1993 እንደ አውሮፓውያን አቆጣጠር ከ10 ዓመታት መገዳደል በኋላ እስራኤላውያንና ፍልስጤማውያን የሰላም ሐሳቦችን ለመደራደር በኦስሎ ኖርዌይ ገለልተኛ ቦታ ተገናኙ። ነገር ግን የእስራኤል የስለላ ተቋማት ከዚህ ሂደት ውጪ ተደረጉ። ሞሳድ እንዲገለል የጠቅላይ ሚኒስትር ኢስሐቅ ራቢን ቀጥተኛ ውሳኔ ነበር። ነገር ግን የሞሳድ ተቋም እንደተናቀ ተሰማው። ከፍተኛ አመራሮቹ ስለ ኦስሎ ንግግሮች የሰሙት በራሳቸው የመረጃ መስመሮች ነበር። ራቢን ከፍልስጤማውያን ጋር ስምምነት ላይ ደረሱ። ዌስት ባንክና ጋዛ ሰርጥ ለፍልስጤም ራስን በራስ ማስተዳደር ተመለሱ። በምላሹ ደግሞ ፒኤልኦ በእስራኤል ላይ የሚሰነዝረውን ጥቃት ለማስቆም ተስማማ። ነገር ግን ሰላም በመጠበቅ ረገድ ፒኤልኦ ብቸኛ ተዋናይ አልነበረም። ሐማስ የተባለ አዲስ እስላማዊ ሲቪል ድርጅት ጉልበቱ እየጠነከረ መጣ። ዓላማቸውም ሃይማኖታዊ መንግስት መመስረትና የእስራኤልን ማጥፋት ነው። መስራቹ ሼክ አህመድ ያሲንን ማሰር ሐማስን አላዳክመውም። በእስራኤል የሰላም ተስፋ የተጣለው ከፒኤልኦ ጋር በተደረገው ስምምነት ላይ ብቻ ነበር። ዋናው አካሄድ ሐማስ ችግር እንደሆነ ታውቀው፣ ነገር ግን ያሲር አረፋትና የፍልስጤም አስተዳደራዊ ሰላም ሂደቱን ለማስቀጠል ፍላጎት እስካላቸው ድረስ እነሱ ራሳቸው ሐማስን ይቆጣጠሩታል የሚል ተስፋ ነበራቸው። ነገር ግን ይህ ጉዳይ ስህተት ነበር። የሐማስ የራስ ማጥፋት ጥቃቶች እስራኤል ከተሞች አርበደበዱት። እስላማውያንም የሰላም ሂደቱን ማሰናከል ፈለጉ። ሞሳድ ለአዲሱ የአክራሪ ራስ አጥፊዎች ስጋት መፍትሄ አልነበረውም። 1996 ጀምሮ ስልጣን ላይ የነበሩት አዲሱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ጥንካሬ ፖሊስ እንዲመለሱ ደጋፊዎቻቸው ይጠብቁ ነበር። ጠቅላይ ሚኒስትር የሐማስን ጥቃት ለማስቆም ኢላማ ተደርገው ሊገደሉ የሚችሉ ሰዎችን ስም እንዲያቀርቡ የሞሳድን የስለላ ድርጅት መሪዎችን ጠየቁ። ነገር ግን የሐማስ መሪዎች በአማን በዮርዳኖስ ውስጥ ነበሩ። በእስራኤልና በዮርዳኖስ መካከል ሰላም ስለነበር ወደ እነሱ መቅረብ አልቻልንም። የሁለትዮሽ ግንኙነቱን አደጋ ላይ ላለመጣል ሞሳድ በአብዛኛው ከጎረቤት ሀገራት ግዛት ራሱን አግልሎ ነበር። ነገር ግን ሞሳድ ጫና ውስጥ ነበር። በምንም መንገድ ቢሆን በሐማስ ላይ ውጤት ማምጣትና የራስን በራስ የማጥፋት ጥቃቶችን ማስቆም ነበረበት። እንደ አውሮፓውያን አቆጣጠር በ1997 ክረምት ላይ የሞሳድ ወኪሎች በዮርዳኖስ የሚገኙ መሪዎችን ጨምሮ የሐማስ ኢላማዎችን ዝርዝር አወጡ። በዮርዳኖስ ውስጥ እርምጃ ለመውሰድ ሞሳድ አልፈልገም ነበር። ነገር ግን ኔታንያሁ ጫና አደረጉባቸው። አንዳንድ ጊዜ ፖለቲከኞች ለህዝብ ውሳኔ ማየት ይፈልጋሉ። ያኔ ደግሞ ቀላሉ መውጫ መንገድ ሞሳድ ወይም የእስራኤል መከላከያ ሰራዊት ነው። ኔታንያሁ የሐማስን ልብ ለመምታት ፈለጉ። ካሊድ ማሻል የመጀመሪያው ኢላማ ሆነ። ጥቃቱ እስራኤል ያደረገችውን የሚመስል ነገር መኖር የለበትም። የዮርዳኖስ መንግስት በስደተኞች መጠለያ ጣቢያዎች ውስጥ የፍልስጤማውያን አመጽ እንዳይነሳ ይሰጋ ነበር። እቅዱ ማሻልን በጠራራ ፀሐይ መርዝ መርጨት ነበር። ነገር ግን ማንም ሰው ነገሩን ሳያውቅ በዚህ በተፈጥሮ ሞት የሞተ እንዲመስል ለማድረግ ቡድኑ በጎዳና ላይ በሚገኙ ንጹሃን ሰዎች ላይ ሙከራ አደረገ። ሁለት ሰዎች ከኋላ ወደ ኢላማው ይቀርባሉ። አንዱ ያወድሰዋል፣ ሌላኛው ደግሞ ልክ ከኋላው እንደደረሰ የኮካኮላ ቆርቆሮን አናውጦ ይከፍተዋል። በዚህም የቆርቆሮ ይዘት ይረጫል። የተረጨው ሰው ዞር ብሎ ሲያይ የፈሰሰ የኮካኮላ ቆርቆሮን ብቻ ያያል። የረጨው ሰው እሱ እንደሆነ ያስባል። ቡድኑን ለመለማመድ ብዙ ጊዜ አልፈጀበትም። ነገር ግን ኦፕሬሽኑ ከቁጥጥር ውጭ ሆነ። ወኪሎቹ ካልጠበቁት ሁኔታ ጋር ተጋፈጡ። ማርሻል ከልጆቹና ከአዲ ጠባቂው ጋር ነበር። ቢሆንም ግን በቅዳቸው መሰረት ገፉበት። ማምለጥ ግን አልተቻለም። በማርሻል ጠባቂ ተያዙ። ማርሻል በሞት አጣር ውስጥ ገባ። ሁለት የሞሳድ ወኪሎች ተጋልጠው በቁጥጥር ስር ዋሉ። የዮርዳኖስ ንጉስ ሁሴን በጣም ተናደዱ። ሁሴን ማርሻል ከሞተ የፍልስጤም ህዝባዊ አመጽ በእጁ ላይ እንደሚፈነዳና ሁለቱን ወኪሎቻቸውን ከመረሸን ውጭ ሌላ አማራጭ እንደማይኖረው ተናገረ። ስለዚህ ከሁሴን ጋር ስምምነት ለማድረግ ወሰኑ። ማርሻልን ማርከሻ በመጠቀም ህይወቱን እናተርፋለን፣ በምላሹ ደግሞ ሁለቱ የተያዙ ወኪሎች ይለቀቃሉ።
እስራኤል የአሸባሪውን ሕይወት ለማዳን ችላ ብላ ተስማማች። ያም ሆኖ ከዮርዳኖስ ጋር የነበረው ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ ተረበሸ። እስራኤል ለሰላም ከፍተኛ ዋጋ ከፈለች። የሐማስ መስራች ሼክ ያሲን ከእስር ተለቀው በዚያ የሚኖሩትን ፍልስጤማውያንን ለማረጋጋት ወደ ዮርዳኖስ ተላኩ። ካሊድ ማሻል የሐማስ ቀጣይ መሪ ሆነ። በእስራኤል ውስጥ ጥቃቶቹ ቀጠሉ። እንደ አውሮፓውያን አቆጣጠር መስከረም 2000 ሐማስ ሁለተኛውን ኢንቲፋዳ ጠነሰሰ። ሞሳድ የእስራኤል ወታደራዊ መረጃና ሺን ቤት በታሪካቸው ዝቅተኛው ደረጃ ላይ ወድቀው ነበር። ስጋቱን ለመቋቋም አቅም አልነበራቸውም። የኢራን ፊደል ውድቀት ሞሳድን ወደ ከፋ ቀውስ ከተተው። ይሁን እንጂ የተበላሸውን ገጽታ ለማደስ እድል የሚሰጥ አዲስ ስጋት መጣ። ኢራን። ለኢራን አያቶላዎች እስራኤል የሰይጣን አካል ነበረች። ለዚህም ነው ከማንኛውም የሰላም ተነሳሽነት የተገለሉት። በመሰረቱ የሚሉት ይህ ነበር: የዚህ ሂደት አካል የማንሆኑ ከሆነ እንድንደግፈው አትጠብቁ፣ ብናሰናክለውም እንዳትገረሙ እንዳሉትም አደረጉት። ኢራን በእስራኤል ጠላቶች መካከል መረብ ዘጋች። በሶሪያ ካለው የባሽር አልአሳድ አስተዳደር ጋር የጠበቀ ግንኙነት ፈጠረች። በሊባኖስ ያለው የሼህ ሂዝቦላ ሚሊሻ በጦር መሳሪያ በገንዘብና በተዋጊዎች ተደገፈች። በተያዙት ግዛቶች የሚገኙት ጠላት የሆኑት የሱኒ እስላማዊ ቡድኖችም ከቴህራን እርዳታ አገኙ። በ2002 እንደ አውሮፓውያን አቆጣጠር ሜየር ዳጋን የሞሳድ አዲስ ኃላፊ ሆነው ተሾሙ። እርሱ ዋናው ጠላት ኢራን ነበረች። ሜየር ዳጋን ጠንካራ የሞሳድ ዳይሬክተር ተደርገው ይገለጹ ነበር። ብዙም ጊዜም ለሞሳድ እንደገና ጥርስ የሰኩ አቅሙን የመለሱ ተደርገው ይታያሉ። ሜየር ዳጋን ስልጣን ሲይዙ የሞሳድ ተንታኞች ኢራን በጥቂት ዓመታት ውስጥ የኒውክሌር ጦር መሳሪያ ልትጣጠቅ እንደምትችል ገምተው ነበር። ይህም ደግሞ ለሕልውናቸው አደገኛ እንደነበር ያስባሉ። 10 ዓመታት እስራኤል በጎረቤቶቿ የሚታየውን ማንኛውም የኒውክሌር ምኞት ስትዋጋ ኖራለች። ሞሳድ የኢራንን የኒውክሌር ፕሮግራም እንዲያስቆም ታዘዘ። የሳይበር ጦርነት አካላዊ ንክኪር ሳይኖር ጥቃት ለመሰንዘርና በትንሽ አደጋ ከፍተኛ ጉዳት ለማድረስ አዳዲስ አማራጮችና መንገዶችን ጀመሩ። ስታንትክኔስ የተባለ የኮምፒውተር ቫይረስ የኢራንን የዩራኒየም ማበልጸጊያ ጣቢያ አሽመደመደው። ይህ ምናልባት በሲአይኤ እና በሞሳድ መካከል የተደረገ ምስጢራዊ ትብብር ውጤት ሊሆን ይችላል ተብሎ ይገመታል። ከዲጂታል አማራጮች በተጨማሪ ሞሳድ የቆየ ዘዴን ተጠቀመ። በኢራን የኒውክሌር ፕሮግራም ላይ የሚሰሩ ሳይንቲስቶች ተገደሉ። በዚህም አማካኝነት እስራኤል ጊዜ ገዛች። ሞሳድ በመጨረሻ ሌላ እድል ተቀዳጀ። ፕሮግራሙ ለዓመታት ተራዘመ። ይህም ለሞሳድ ጥርጥር የሌለው ስኬት ነበር። በሽብር ላይ በሚደረገው ጦርነት መሻሻል ታየ፣ ነገር ግን ዋጋ የሚያስከፍል ነበር። እስራኤል ራሷን አጠረች። ገዳዮችን ለመከላከል ከ700 ኪሎ ሜትር በላይ የሚረዝም የኮንክሪትና የአጥር ግድግዳ ተገነባ። በእርግጥም የጥቃቶቹ ቁጥር ቀነሰ። በተመሳሳይ ጊዜ የሞሳድ ወኪሎች ከፍተኛ ደረጃ ያላቸውን አሸባሪዎች መግደል ቀጠሉ። ግንኙነት የሌላቸውን ሰዎች አትግደል፣ ጠላቶችን፣ ተቀናቃኞችን ነው የምትገለው፣ ምክንያቱም እነሱን በመግደል የሌሎችን ሕይወት እያዳንክ ነው። ሕጉ ይህ ነው። ይህ አመለካከት በእስራኤል ውስጥ እንኳን በጣም አወዛጋቢ ነው። ከሁለተኛው የዓለም ጦርነት ወዲህ ከየትኛውም የምዕራቡ ዓለም ሀገር በበለጠ ከሕግ ውጭ የሚፈጸሙ ግድያዎችን ያዘዘችው እስራኤል ነች። የስለላ ድርጅቶች ሽብርተኝነትን በመዋጋት ረገድ ውጤታማ ሊሆኑ ይችላሉ። ችግሩ ግን መሰረታዊ ችግሩን አይፈቱትም። ችግሩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበረሰባዊ፣ ባህላዊና የትምህርት ጉዳይ ነው። የችግሮቹን ምንጮች መፍታት አለብህ። አለበለዚያ ግን ሁሌም በስለላ ድርጅቶችና በአሸባሪዎች መካከል የሚደረግ ጦርነት ሆኖ ይቀጥላል። ይህ ሞሳድ ሊያሸንፈው የማይችል ጦርነት ነው። ሞሳድ በአስደናቂ ኦፕሬሽኖቹ አፈታሪካዊ ክብርን አግኝቷል። ነገር ግን ያለፈውን ስኬት በመተማመን ብቻ ሊቆሙ የማይችሉት አዳዲስ ስጋቶች አሉ።